ማንንም ለመማረክ አትታገሉ። አንደኛ፣ በቀላሉ አትገኙ። አልማዝን አስቡት እስኪ። ከፍተኛ ዋጋ ያሰጠው ማብለጭለጩ ብቻ ይመስላችኋል? በቀላሉ አለመገኘቱም ጭምር ነው። አልማዞች መንገድ ላይ እንደምናያቸው ጠጠሮች በየቦታው ቢገኙ ኖሮ ማንም ሰው እንደ ውድ ቅርስ ሳይመለከታቸው እንደ ተራ ነገር እየረገጣቸው ያልፍ ነበር። የፍቅር ግንኙነት ላይም ይህንን መንገድ በትክክል ከተገበርነው ይሰራል። ምክንያቱም የሰው ልጅ በቀላሉ ለማያገኘው ነገር ከፍተኛ የሆነ ትኩረትን ይሰጣል። በመሆኑም ገና ግንኙነት ውስጥ ከመግባታችሁ በየዕለቱ መገናኘት፣ በየሰዓቱ ቴክስት መጻጻፍና መደዋወል እንዲሁም በየማህበራዊ ሚዲያ ሁሉ አጠቃላይ ዝርዝር ነገራችሁን የምታጋሩ ከሆነ ዋጋችሁን በተወሰነ መልኩ ዝቅ እያደረጋችሁት እንደሆነ ወቁ። ይሄ ጨዋታ መጫወት ወይንም ማጭበርበር አይደለም። በእነዛ ሰዎች ዘንድ የበለጠ ዋጋ ያለው ሆኖ መገኘት ስለመቻል ብቻ። ሁለተኛ፣ ጥሩ ስሜት ፍጠሩባቸው። ለምሳሌ ገና ቁጭ ብላችሁ ከሆነ ሰው ጋር መነጋገር ስትጀምሩ የሆነ ውጥረት የሞላበት የጭንቀት ስሜት ተሰምቷችሁ ያውቃል? አሊያም ደግሞ በተቃራኒው ገና እንደተዋወቃችሁ በሚያስደንቅ ሁኔታ ምቾትና ደስታ እንዲሰማችሁ ያደረጓችሁ ሰዎች አጋጥመዋችሁ ያውቃሉ? ይሄ ብዙ ጊዜ ለምን እንደሆነ ግራ ይገባችኋል። ነገር ግን ምንም የተለየ ሚስጥር የለው። የሰው ልጆች ውስጣቸው ላይ የሚፈጥሩት ስሜት በቀላሉ ወደ ሌሎች ሰዎች የመተላለፍ አቅሙ በጣም ከፍተኛ ስለሆነ ብቻ። ስለሆነም የተመኛችሁትን ሰው የግላችሁ ለማድረግ ጥረት ማድረግ ከመጀመራችሁ በፊት በቅድሚያ ውስጣችሁ የሚፈጠሩ ስሜቶቻችሁን በሙሉ በሚገባ ማጥራት መቻል ይኖርባችኋል። ማለትም ስለተለያዩ ጉዳዮች መጨነቃችሁን አቁሙና በቅድሚያ አብራችኋቸው በመሆናችሁ ምን ያህል ዘና የማለት ስሜት እንድትሰማቸው አረጋግጡ። ሶስተኛ፣ እውነተኞች ሁኑ። የእውነት ተወዳጅ የሆኑ ሰዎች ሁልጊዜ ጥሩ ሆነው ለመቅረብ የሚሞክሩ ከመሰሏችሁ ተሳስታችኋል። ከዛ ይልቅ አስመሳይነታቸውን ትተው እውነተኛ ማንነታቸውን ከነስህተቶቻቸው ይዘው ለመቅረብ ደፋር የሆኑ ሰዎች ናቸው። እውነተኛ መሆን የተወሰኑ ጉድለቶችን በግልጽ ቢያሳይም ከየትኛውም የሚያብለጨልጭ ሽፋን የበለጠ ግን በሁለት ሰዎች መካከል ጥልቅ የፍቅር ግንኙነትን ሊፈጠር እንደሚችል ልብ በሉ። ስለዚህም እናንተም በግንኙነት ውስጥ በምትሆኑበት ወቅት ስለሰራችኋቸው ስህተቶች በቀልድ መልክ ለመናገር ሞክሩ። ይህም የበለጠ ለመግባባት ይረዳችኋል። ለምሳሌ ስለማታውቁት ጉዳይ ሲነሳ አለማወቃችሁን በመደበቅ ዕውቀት እንዳለው ሰው ለመሆን መጣራችሁን አቁሙ። ይሄ ከንቱ ድካም። ከዛ ይልቅ ቀለል አድርጋችሁ ስለዚህ ጉዳይ ብዙም ዕውቀቱ የለኝም፣ ነገር ግን ማወቅ እፈልጋለሁ በማለት በትህትናና በግልጽነት ብቻ ተናገሩ። ይህም ማራኪ ከሚያደርጓችሁ ባህሪያቶች ውስጥ ዋነኛው እንደሆነ እወቁ።